ሰላም ጤና ይስጥልን የተወደዳችሁ የምናለሽ ምቲ ፕሮግራማችን ተከታታዮች የዛሬ ዋና ዋና መረጃዎችን የምናቀርብበት የምናለሽ ምቲ ፕሮግራማችን አሁን ተጀምሯል። እኔ መታሰቢያ ገዛላና አሁን ደግሞ ለዛሬ እና ከዛሬም በኋላ አልፎ አልፎ የምታዩት የቀድሞ ተባባሪ አዘጋጅ ይድነቃቸው ጋዜጠኛ ይድነቃቸው ከበደና ሰብአዊ መብት ተሟጋችም ነው። በዛሬው ዕለት አብሮኝ ቆይታ ያደርጋል። አብራችሁን ቆዩ። እንኳን ደህና መጣ ይድነቃቸው። አመሰግናለሁ። እንኳን ደህና ቆይሽኝ ጋዜጠኛ መታሰቢያ ገዛላ። እንኳን ለ130ኛ ዓመት የአድዋ ድል በዓል አደረሰ። አንተ እንግዲህ ኢትዮጵያ የድል በዓላትን እንደዚህ የአርበኞች በዓል እንደዚህ ታሪካዊ ነገሮችን በጣም ከሚያከብሩና ከሚንቀሳቀሱ ግለሰቦች ቡድኖች ውስጥ ነበር። የራሳችሁ ቡድኖችም ነበሯችሁና እንግዲህ ከባለፉት 3 ዓመት ወዲህ ተከልክሏልና በጣም ትላልቅ ትዝታዎች አሉ። የአድዋ ድል መታሰቢያ ህዝቡ ሲያከብር የነበረባቸውን አሁን ግን ያው ኦፍኮርስ የብልጽግና መንግስት በራሱ መልክ ያቀረበበትን ዝግጅትን አይተናል። እዛ ውስጥ ምናልባት እንደው እንደ አንድ ዜጋ የሚሰማ እንድታካፍለኝ ነው። በምንም ተአምር በስህተት እንኳን የእቴጌ ጣይቱና የአፄ ምኒልክ ስም እንዳይነሳ ተደርጎ አድዋው የአድዋ ድል ከመሆኑ ባሻገር የኢትዮጵያዊነት ድል ከመሆኑ ውጪ እነሱ የሚፈልጉበትን አጀንዳ ማራመጃ ህዝቡን እንደገና ወደ ጦርነት ወደ ሌላ ነገር ያው የእርስ በርስ ያውም ጦርነት ምናምን እና ህዝቡን የሚያስፈራሩበት ዝግጅት እንጂ ምንም አይነት ኢትዮጵያዊ መልክ ኖሮት ኢትዮጵያኖችን የሚያከብር ሆኖ እንዳልሆነ ነው የተረዳ ነው። እና እንዴት አየው? በቅድሚያ እንዳልሽው እንኳን አብሮ አደረሰን ለዚህ ታላቅ ድል በዓል። እንግዲህ የአድዋ ድል በዓል በተለይ አሁን ላይ ያለው የአገዛዙ ስርዓት ወደ ስልጣን ከያዘ ጀምሮ ለባለፉት 6-7-8 ዓመታት ያ የአድዋ በዓል ሁሉም የኔ ብሎ የሚያከብረው በዓል ደብዛው እየጠፋ የአገዛዙ ስርዓት እንደውም ካጀማመሩ ጀምሮ በዛ ታሪካዊ ድል ላይ ተሳታፊ ከነበሩት እንደ መሪያችን እንደ ምኒልክ እንደ ጣይቱ እንደ ሌሎቹ ስመጥር ከሆኑት የጦር አበጋዞች እና መሪዎች በላይ የራሳቸውን ፎቶና ምስል አንጠልጥለው በመስቀል አደባባይ እና በምኒልክ ላይ በባልቻ ቦታ ላይ ሁሉ አብይ አህመድ የራሱን ፎቶ አሰቅሎ ሁሉ ያየንበትም እጅግ ገራሚ ጊዜ ነበረና ከዛ ነው የታሪክ ንቅለ ተከላና እንደዚህ ታሪክ አደብዝዞ የማጥፋትና የኔ የሚሉትን የመተካት ያልነበረበት ምን ያላለበት አብይ አህመድ ለባለው ከዚህኛው አድዋ በፊት በነበሩ ተከታታይ አመታቶች ላይ የሱን ፎቶ በቃ ልክ እሱ በቦታ ላይ ሆኖ እንደተዋጋና እንዳዋጋ አድርጎ የማክበር ሁኔታ ከቀበሌ እስከ ትልልቅ ቦታ ላይ እንደውም ከምኒልክ አደባባይ ሁሉ ወስዶ በመስቀል አደባባይ ካልተከበረ ሁሉ ብሎ ግብግብ የተፈጠረበት እንዲሁም ደግሞ ቀደምት የአዲስ አበባ ህዝብ በራሱ ተነሳሽነት ቀደም አንቺም እንደገለጽሽው የተለያዩ ክበባቶች የተለያዩ አደረጃጀቶች አሉ ከየትኛውም ፖለቲካ ውግንና የሌላቸው ግን የታሪኩ ባለቤት ነንና ታሪኩ መዘከር አለበት በሚል ምኒልክ አደባባይ ዝግጅቱ ከመከናወኑ በፊት ጠዋት ራሱ በጊዮርጊስ ቤተክርስቲያን በመገኘት እሱም ቤተክርስቲያኒቷም የራሷ በዛ ድል በዓል ላይ የተወጣችው ሚና እንደመኖር መጠን የእምነቱ ተከታይ በቦታው ላይ ተገኝተው ዝክር ተደርጎ ጸሎት ተጸልዮ ብዙ ነገር ከተደረገ በኋላ ምኒልክ አደባባይ ላይ የአበባ ጉንጉን ማኖርና ሌሎች ዝክሩን ባህሉን የሚዘክሩ ነገር በቀደምት የተዋደቁትን አባት እናቶቻችንን የሚያወሱ ፉከራዎች፣ ሽለላዎች፣ የተለያዩ ትዕይንቶች ይታያሉ። እሱ ካበቃ በኋላ እዛ ጋር ማበቃ ወደ አድዋ ድልድይ ደግሞ ይኬድና እሱም የራሱ የሆነ ታሪካዊ ቦታም ስለሆነ እዛም ተሄዶ ደግሞ የሚከበርበት ሂደቶች ሁሉ ነበር። ግን አብይ አህመድና መሰሎቹ ከመጡ በኋላ ይሄንን ሁሉ ድብልቅልቅ አድርገው እንዲጠፋ ያደረጉበት ሁኔታ ነው ያለው። እሱም አልበቃ ብሏቸው ከአደባባይ ወደ አዳራሽ ውስጥ ሁሉ ጭምር ነው ያስገቡት። የአድዋ ነው ምናምን ብለው የገነቡት ቦታ አለ። ግንባታው እንሷ በራሱ ያምራል ይታያል። ግን ታሪክን አጥፍቶ የራስን ታሪክ ንቅለ ተከላ ተደርጎ የሚኬድበትን መንገዱ ላይ ነው የኛ የወል ጊዜ ጥያቄና ሀሳብ። ወደ አዳራሽ ውስጥ ሁሉ አስገቡት። የህዝብ ባህል የነበረውን ባህል የካድሬና የኔ የሚሉት የቀበሌ ሰዎች ተሰብስበው
በኮታ በባጅ የሚገቡበት የሚወጡበት እና የአገዛዙ ስርዓት አድናቂዎች የሆኑ የሚሰበሰቡበት እንጂ የህዝብ ባህልነቱ ቀርቶ አሁን ተሸርሽሮ ዛሬ ላይ ትላንት ወዳ የሰማነው አይነትና ያየነው አይነት ባህል ለማክበር በቅተናል። በእውነት እኔ በዚህ እጅግ በጣም አዝናለሁ። ህዝብ በራሱ ተነሳስቶ በነቂስ ወጥቶ እንደዛ ይሄ ጠጠር መጣያ በሌለበት ሁኔታ ይከበር የነበረን ባህል ልክ እንደዚህ ፖለቲካዊ ባህል አድርገውት የራሳቸው መጠቀሚያ አድርጎ በዚህ መልኩ ማምጣታቸው በእውነት በእጅጉ የሚያሳዝን ነው። በቦታ ላይ ደግሞ ተገኝተውም ራሱ የሚያስተላልፏቸውን መልእክቶች ደግሞ ልክ እንዳየነው የየራሱ ትዝብትም አለ። እሱ ምናልባት ወደኋላ የምናየው ነው የሚሆነው። በጥቅሉ ይሄን ለማለት ፈልጌ ነው። መትዬ አመሰግናለሁ። ምናልባት እስቲ ከአንዳንድ ያው ሰሞኑን ፊልድ ማርሻሉ ምንም እየወጡ ሲናገሩት የነበሩትን ነገሮች ሰምተን ምንድን ነው ከአድዋ ጋር የተገናኘበት ምክንያት ይሄ ምንድን ነው ብሎ እስኪጠየቅ ድረስ በአንድ ድምፅ በደንብ በመመሪያ ከላይ እስከታች በመመሪያ በመውጣት ለህዝቡ ወይም ለጎረቤት ሀገራት ማስፈራሪያ የመሳሰሉት የእነሱንም አቅም ማሳያ ወይንም ፍርሃታቸውን መሸፈኛ በሚመስል ነገር ብዙ በተለይ ከጦርነት ጋር በተያያዘ ህዝቡን ተዘጋጁ ምንም ሲባል ነበረ። እሱንም እናየው ይሆናል። ሰሞኑን እንግዲህ አዲስ አበባ ከንቲባ አዳነች አቤቤ ደግሞ እንደዚሁ የተናገረችው ነገር አለ። እሱን ቪዲዮ እንመልከትና ተመልሰን እንምጣ። መልካም። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? ተዘግቶበት የሚኖር ወጣት የለንም። ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አንድ ወቅት ላይ ልክ ነው አተን ኖረናል ተዘግቶብን። ይሄ ግን ይሄንን የሚቀበል ትውልድ አይደለም አሁን ያለው። በየትኛውም ዓለም አቀፍ ህግ እውነት አለን። ይሄንን ተቀብለን ለመቀጠል አንችልም። ከማንም ጎረቤት ሀገር ጋር ጦርነት አንሻም። በጦርነት አንድ ጥይት ማባከን አንፈልግም። አንድ ሰው ህይወት ማባከን አንፈልግም። ነገር ግን እንግዲህ ሰላማዊ መንገድ የአንድ ወገን ብቻ አይደለም። በዚህ የሰላማዊ መንገድ ከአቅም በላይ ሆኖ ተሟጦ የማይቻል ከሆነ እኛ ደግሞ የአድዋ ልጆች ነን ማለት ነው። እንግዲህ እኛ የአድዋ ልጆች ነን ነው መልእክቱ። የአድዋ ልጆች ደግሞ በየጊዜው ወደ ጦርነት የሚያስገባቸውን ነገር በደንብ መሪው እስካሳመናቸው ዝም ብሎ ሄደው ይዋጋሉ ነው። የአድዋ ልጆች ማን ናቸው ከተባለ የአድዋ ልጆች በመጀመሪያ በኢትዮጵያን አንድነት የሚያምኑ ከዛም ውጭ ደግሞ ለዳር ድንበሯ ለኢትዮጵያ ዳር ድንበር ለውጭ ኃይል የተሰባስበው የሚታገሉ ናቸው እንጂ ድንገት ዝም ብሎ ያለው መንግስት ስለፈለገና ስላቀደ ብቻ ግር ብሎ ሄደው የሚሞቱ እንዳልሆኑ ይታወቃል። እና ከዚህ ጋር በተገናኘ ብዙ ሰው ጥያቄ ባለፈውም ትዝ ይልህ እንደሆነ ሚስጥረ ስላሴ ፖለቲካዊ ሚስጥረ ስላሴ ስለ ወጣት ስትናገሩ የትኛውን ወጣት ነው የምትሉት? በጦርነት የፈጃችሁትን ወጣት ነው የምትሉት ወይስ የትኛውን ነው ብላ ጠይቃ ነበረ። ምክንያቱም በጦርነት በስደት በመፈናቀል ስራ በማጣት በየእስር ቤቱ በመታፈስ በመገደል ብዙ ዋጋ የከፈለ ወጣት ነው። አሁንም ይሄንን የምታየው እዚህ ንግግር ላይ ሌላ አድዋ ልንሰራ ስለሆነ የኛን አድዋ ልንሰራ ስለሆነ እሱንም ደግሞ ጎረቤት ሀገራችንን ኤርትራ ልንወጋ ስለሆነ ተሰብስባችሁ ተዘጋጅታችሁ ጠብቁ እናንተ የአድዋ ልጆች ናችሁ የሚል ጥያቄ ነው የተነሳው። እና መጀመሪያ የሚያዘምቱ የብልጽግና ሰዎች ራሳቸው ኢትዮጵያዊ ናቸው ወይ? ራሳቸው ለትውልድ የሚበቁ ናቸው ወይ? ራሳቸው ይህንኑ ማህበረሰብ እንደ ባዳ እያዩ የሚጨፈጭፉትና የሚገሉት አይደለም ወይ የሚል ጥያቄ ዛሬም ቢቢሲ ላይ ወጥቶ ነበረ። በአንዳንድ በኢትዮጵያ ውስጥ የሚደረጉ ክስተቶችን የሚያሳዩ ብዙ ነገሮች እየወጡ ነው ያሉት፣ የእርስ በርስ ጦርነቱ ላይ የመሳሰሉትም ላይ። በዛሬው ዕለትም እንደዚሁ ድሮን ጥቃት ነበር። ትላንትና ጀምሮ በድሮን ጥቃት የተለያየ አካባቢ አማራ ክልል ላይ ድሮን ጥቃት እየተከናወነ ነው ያለው። ስለዚህ እንዴት ተደርጎ ይሄንን ማህበረሰብ እንዴት ተደርጎ መልሶ ለውጊያ እንዲመጣ መጠየቅ እንደሚቻል እንግዲህ አላውቅም። ግን ከፍተኛ የሆነ ባጀት በጅተው ከአረብ ሀገራት በሚገዙት መሳሪያ የሚቀጠቅጡትን ማህበረሰብ
ወይም አዲስ አበባ መግባት አችልም የሚሉትን ማህበረሰብ ወይም አዲስ አበባ ያለውን ደግሞ ተጠራርገው ውጣ አይገባም መጤነ ብለው እየሰደቡ የሚያሳቅቁትን ማህበረሰብ ለሞት ሲሆን ግን ቤተሰብ ያደርጉታል። ድንገት የነሱ ወዳጅ የነሱ ቤተሰብ ድንገት ጀግና ያደርጉትና ተዘጋጅ፣ እኛ ለሀገራችን ነው አንተ እንድትሞት የምንፈልገው። እነሱ አይዘምቱም፣ እንደ የታወቀ ነው። ሰሞኑን በትላንትናው ዕለትም እንደዚሁ ያቀረብኩት አንዳንድ ዜናዎች ነበሩ። ለዚህ ለአፍሪካ ህብረት ለተለያየ እንደዚህ እነሱ ለሚያደርጓቸው አንዳንድ ዝግጅት ላይ እሱን ምክንያት አድርገው የሚታፈሱ ወጣቶች እየሞቱ በየወንዙ መገኘት ጀምረዋል። እና ኤባ የሚባል ልጅን በትላንትናው ዕለት ፎቶውንም ምንም ለጥፌ ዜናውን አካፍያለሁ። ሌሎችም አሉ እንደዚህ ወጥተው ያልተመለሱ እኔ እናንተ የምናውቃቸውም ብዙ አሉ። ፖለቲካ ውስጥ ያሉ ፖለቲካ ውስጥ የሌሉትንም አፍሰው እየጨፈጨፉ ነው ያሉት። ለነሱ ነገር ለነሱ ራሳቸው ለፈጠሩት እነሱ ብቻ ለሚያውቁት ጦርነት ሲሆን ግን የሚጠሩት ወጣት ሳለ ወይ? እዚህ ላይ ሀሳብን ብትሰጠኝ። እንዳየነው እንግዲህ ያው ቀደም ሲል ክብረ በዓሉን አከባበሩን ሁኔታውን በተመለከተ ትዝብቶቻችንን አጋርተናል። ምን ያህል ከህዝባዊ በዓልነት ወጥቶ የፖለቲካ ማስፈጸሚያ እንደሆነ ፖለቲካ ማስፈጸሚያነቱን ብቻም ሳይሆን አሁን ያለው ስርዓት የኔ የሚለውን ነገር ብቻ እንዲታይበት እንዲወደስበት መፈለጉን ተመልክተናል። ይሄ ደግሞ አልበቃ ብሎ ደግሞ ወጥቶ ደግሞ በአደባባይ ላይ የሚያደርጓቸው ንግግሮችን ትዝብት ውስጥ የምትል ነው። ወይዘሮ አዳነች አቤቤ እንግዲህ በአደባባይ ላይ በሚያደርጓቸው ንግግሮች በተለይ ክተት እንዝመት እንደዚህ ይቀራላ ህገ መንግስታቸው አለ አይደለ ይሄዱ ምናምን የሚሉ ዞሮ የሚያፍሩበት ነገርና ምንም እንዳልተፈጠረ ሆኖ የመታየት አባዜና ልምዳቸው አሁን በዚህ በአድዋ ክብረ በዓል ላይ ማሳየቷል። እንግዲህ በሰላማዊ መንገድ ነው ወደብ ያስፈልገናል ብለዋል። ያስፈልገናል ስለ ወደብ ጉዳይ ደጋግመን ተናግረናል። ግን ይሄ ወደብ እንዴት ይምጣ በምን አግባብ ይሁን አሁንስ ያለው አገዛው ስርዓት የመንበሩን ማጽኛ ነው ይሄንን የሚፈልገው የህዝብ ጥያቄና ለኢትዮጵያ ይሄንን ጥያቄ አስመለስኩ በሚል ለስልጣን ማራዘሚያ ነው የሚፈልገው እንዴት ነው ሌሎች የሚነሱ ጥያቄዎች አሉ። ወጣቱስ ደግሞ የሚፈልገው ለመዝመትና ለማዋጋት ሲሆንና ለነሱ ፖለቲካ ማስፈጸሚያ ሲሆን ነው። አሁን ወጥተው ወጣቶች እንግዲህ ለዚህ ጥሪ ተዘጋጁ ብለዋል። እንግዲህ ክተት እያወጁ ነው ያሉት እኚህ ከንቲባ የአዲስ አበባን ወጣት እንግዲህ ያን ንግግር ያደረጉት አዲስ አበባ ላይ የሚገኙት ወጣት ለተቀረውም ለኢትዮጵያ ወጣት ጭምር ነው። ግን እኚህ ከንቲባዋና ስርዓቱ ግን ወጣቱን ከዚህ ቀደም ምናል ዞር ብሎስ ተመልክቶት ነበረ። በኢኮኖሚ በማህበራዊ በፖለቲካዊ ጉዳይ ላይ ተጠቃሚ አድርገውት ነበሩ ለባለፉት 8 ዓመታት። በተለይ የአዲስ አበባን ወጣት ካለበት መሰረታዊ ችግር እነዚህ ቅድም ለመጥቀስ እንደሞከርኩት 3 መሰረታዊ ችግሮች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች አሉበት ወጣቱ። ይሄ ሊቀረፍለት ይገባ ነበር። ሆኖም ግን አሁን ላይ ያለው የብልጽግና መንግስት ወይ እሳቸው የሚመሩት ከንቲባ የሚመሩት የከተማው አስተዳደር ወጣቱን እውነተኛ ወጣት የከተማውን ወጣት ይሄንን ተጠቃሚ ከማድረግ ይልቅ የከተማው ተወላጅም ያልሆነ ነዋሪም ያልሆነ ከየትም እየመጣ ቅድም የምንለው በፖለቲካው በማህበራዊ በኢኮኖሚ ተጠቃሚ እንዲሆን ሲያደርጉ የነበረው አገዛዝ ስርዓት ነው። ወይዘሮ አዳነች አቤቤና እሳቸው የሚመሩት ያሉበት ድርጅት እንደዛ አድርገው ሲያበቁ ወጣቱን የከተማ ወጣት በየሰፈሩና በየቅያሱ ድንጋይ አስማጭ ሆኖ ድንጋይ ላይ ቁጭ ብሎ በገዛ ቄው በገዛ መንደሩ በገዛ ከተማው ምንም ከተማ አልባ ሆኖ እሱ አልበቃም ደግሞ ብሎ ቤቱ ፈርሶበት 80 እና ከዛ ኪሎ ሜትር ጫፍ ድረስ በቆርቆሮ ታዛ ስር በተሰራ መጠለያ ውስጥ እንዲበተን አድርጎት በፊትስ ማለት ከተማ ከነችግሩ ጭምር በጉርብትናም በዝምድናም ያለውን እየተካፈለ እየበላ እየጠጣ እየተቸገረም ቢሆን ህይወትን የሚገፋ ወጣት ነበር። ይሄ ሁሉ ነገር አልበቃ ብሎ ከማህበራዊ መሰረቱ ነቅለውት ጫፍ ነው ያስያዙት። መሀል ከተማው ላይ የከተማ ወጣት ተጠቃሚ ሆኖ አላየንም። ቅድም ስትገልጻቸው የነበረው ነገር ተገፍቶ ሄዷል። እሱ ደግሞ አልበቃም ብሎ አሁን እኚህ ሴትያ ይሄን ወጥተው ሲያወሩ መጥቼ ተጨባጭ መረጃ ነው መነግርሽ። የአድዋ ድል በዓል ከመከበሩ በፊት እንዲሁም የአፍሪካ ህብረት ከመካሄዱ በፊት የከተማ ወጣቶች ባሉት በከተማው 10 ክፍለ ከተማ አሁን ደግሞ ከተቋቋሙ 11ኛ ክፍለ ከተማው ጭምር ባሉ የፖሊስ ጣቢያ መምሪያ ውስጥ ወጣቶች እነዛ የቀሩት አባሮ አፈናቅሎ ቤቱን አፍርሶ ካሳደዱት የቀሩ ደግሞ አካባቢዎች አሉ፣ ነባር አካባቢዎች። እዛ አካባቢ ያለውን ወጣት አፍሰው ዘግነው እስር ቤት ነው ያስገቡት። ይሄ ነገራቸው እንዳይበላሽ እዛ ቦታ ላይ ቅድም መጀመሪያ ላይ እንደገለጽኩት በየቀበሌው በየክፍለ ከተማ በኮታ ባሽ ተዘጋጅቶ ሰዎች እንዲመጡና እንዲታደሙ ነው የተደረጉት። የተቀረ ማንኛውም ሰው ከጥጎኖ የሌላ ክብረ በዓልን ለማየት ጓጉቶ እንዲያለ የሚያይ እንጂ የኔ በዓል ብሎ ሊያከብረው መዛም እኮ የተገኘው እኮ የለም። በራሱ ደምቆ በራሱ ለብሶ
የራሱን የሀገር ባህሉን ለብሶ አረንጓዴ ቢጫ ቀይ ይገልጸኛል የሚል ይሄንን ባህር ይሄ እነሱ እንደሚሉት ብሔር ብሔረሰብ ለማጋጨት ምናምን እሱ የለም። እኛም የማንደግፈውም ነገር ነው። ይሄ የአማራ የጉራጌ የትግሬ የምናምን የምንለው ባህል የሁሉም ኢትዮጵያውያኖች ተዋድቆ ያገኙት የድል ባህል። በዚህ በድል ባህል ሁሉም ሊዘክር የሚችል ነገር ወጣቱ ይዞ እንዳይወጣ ወጣቱ ያንን ይዞ እንዳይታይ ክልከላ ሲያደርጉበት ቅድም እንዳልኩሽ ደግሞ ከምንም በላይ የከተማ ወጣት እንዲሁም በአጠቃላይ የኢትዮጵያ ወጣትን ጭምር ማለት ነው ከኢኮኖሚ ከማህበራዊ ከፖለቲካዊ ጉዳዩ ላይ አርቀውት ካስቀመጡት በኋላ ለነሱ ውጊያ ሲል ግን ሰብስበው በሉ እንግዲህ ወጣቱ የተዘጋጁ ቢቻል በሰላማዊ መንገድ ነው ካልሆነ ግን አሰብን በማንኛውም ነገር እና ይሄንን ደግሞ የምታደርጉበት ለዚህ ወጣት ደግሞ ምን አሉ አሰብን ተዋግታችሁ ማስመለስ ታሪካዊ ግዴታና ኃላፊነት ጭምር ነው ይላል። ቅድም ቪዲዮ እሳቸው በሚጠሩት የክትትል የከተማውም እንዲሁም የሌላውም አዲስ አበባ የኢትዮጵያ ወጣት ታሪካዊ ጥሪ ነው ብሎ ለእሳቸው ስልጣን ማስጠበቂያና ትናንት ዞር ብሎ ላላዩት ወጣት ህይወቱን መገበር አለበት። በጥቅሉ እሳቸውና የእሳቸው ስርዓት ውስጥ ያሉበት ይሄ አብይ መሐመድ ጨምሮ ሌሎችም በሙሉ ጦርነት የሌለ እንደሆነ የመሩ ሁሉም አይመስላቸው ናቸው። ጦርነት ከሌለ እሳቸውን ከንቲባ የሆኑ አይመስላቸው፣ አብይ አህመድም ጠቅላይ ሚኒስትር ሆነ አይመስሉ። በጦርነት አዙሪት ውስጥ ያሉ ጦርነት የማይበቃቸው ናቸው። ትላንት ዞር ብለው ያላዩትን ወጣት ዛሬና ውጣ ተዋጋ ቢሉት ለዚህ ነገር ዋጋ የሚከፍል ወጣት አለ ብዬ እኔ በግሌ አላምንም። መሰረታዊ ነገር አሁንም ተመልካቾቻችን አድማጮቻችን የሚረዱልን ወደብ አያስፈልግም እያልን አይደለም ያለነው። የሀገር አንድነት አይጽና እያልን አይደለም ያለነው። እንደ ሀገር የሚያስፈልጉን ብዙ ነገሮች አሉ። እንደ ሀገር ያጣናቸው ነገሮች ስላሉ እንደ ሀገር ደግሞ ያጣናቸው አሁን እሳቸውን ለከንቲባነት ያበቃቸው አብይ አህመድ ለጠቅላይ ሚኒስትርነት ያበቃቸው አባት የሆነው ድርጅት ወያኔ የምንለው የህወሓት አስተዳደር ይዞብን የመጣ ያሳጣን ነገር ነው። በእንደዚህ አይነቱ መሰል አገዛዝ ስርዓት ያጣነው ነገር እኮ ነው። ወደብ እኮ በግፍ ባርነት ወይስ ነፃነት በሚል በእንዲህ መልኩ ያጣነው ነገር ነው። ማግኘት አለብን፣ ተጠቃሚ መሆን አለብን። የአንዴት መሆን አለበት። የራሱ ሂደት የራሱ ስርዓት አለ። በውስጥ ችግር ሲወጠሩ በውስጥ ችግር ሲያዙ በአማራ በኦሮሚያ በትግራይ ግልጽ ጦርነት እየተካሄደ ነው ያለው። ይሄንን ነገር መፍትሄ መስጠትና ለዚህ ነገር አንዳች ነገር ማበጀት ሲገባቸው ይሄንን መሸፋፈኛ ለሌላ ጦርነት ወጣቱን ጥሪ ያደረጉለት ነው ያሉት እና የወይዘሮ አዳነች አቤቤን ንግግር በእንዲህ መልኩ ነው እኔ ትዝብቴን የምገልጸው። ምናልባት ወጣቱ ታሪካዊ ነገር ማድረግ ያለበት ከሆነ ታሪካዊ መብቱን መመለስ ነው ያለበት። በታሪክ አባቶቹ የሞቱለትን መብቱን መመለስና ቀና ብሎ በአዲስ አበባ ላይ ለማንኛውም ዜጋ አምሽቶ መግባት ውሎ ማደር ማንም ሳያግተው ፖሊስ ደብድቦ ሳይገለው ወይም ከቤቱ ላይ ድንገት እዚህ ነው የምኖረው ባለበት ውስጥ ድንገት በጭንቅላቱ ላይ በተኛበት ላይ ዶዘር የሚሄድበት አይነት ኑሮውን ነው መጀመሪያ ማዳን ያለበት። ከዛ ሲተርፍ ነው እንግዲህ ስለ ሀገርም ስለ ዳር ድንበርም። ከዛ በኋላ ደግሞ መጀመሪያ ራሱ እኮ እየኖረ አይደለም እኮ የለም እኮ ባይተዋር እኮ ነው። አለ ወይ ነው አለ ወይ በልቶ ያድራል ወይ ውሎ ይገባል ወይ? እነዚህን ጥያቄዎች እነሱ ጋር አይጠየቁም። እንደው በጣም የሚገርመኝ አሁን አንተ ባልከው ላይ መጀመሪያ የሚጠየቁ ብዙ ነገሮች ነበሩ ምናምን ብላል። እነሱ ደግሞ በጣም በሚገርም ሁኔታ መልሰናል ነው እያሉት ያሉት። አሁን አንድ ስብሰባ እያየው ነበረ ዛሬ እና የብልጽግና ነው እንግዲህ የብልጽግና ፓርቲ የአራዳ ክፍለ ከተማ ነው ያወጣው። የብልጽግና ፓርቲ ኢትዮጵያን ወደ ከፍታ ለማውጣት ቃል ገብቶ ባለፉት ዓመታት በርካታ ፈተናዎችን በማለፍ ለሀገራዊ ለውጥ መሰረት ጥሏል ነው የሚለው። እንግዲህ ልክ ነው። የሀገራዊ ለውጥ ሀገርን ከሀገር በታች ለማድረግ መሰረት ጥሏል። ከዛ የአራዳ ክፍለ ከተማ በብልጽግና ፓርቲ የአራዳ ቅርንጫፍ ጽህፈት ቤት የሴት ክንፍ የሰባተኛው ሀገራዊና ከተማ አቀፍ የምርጫ ማኒፌስቶች እና የመወዳደሪያ ምልክት የማስተዋወቅ ፕሮግራም አደረገ ይልና እንድታየው ነው እንግዲህ። አሁን አራዳ ክፍለ ከተማ ነው የተባለው። ይሄ ጉዳይ አዲስ አበባን ነው የሚመለከተው። አንዴ እንደው ላሳየ አዲስ አበባን መቼም ታውቀዋለህ ብዬ ነው። ስቴጁ ላይ እነዚህ ተመልከት። እነሱ ናቸው በአጋጣሚ የተሰባሰቡ ያሉት። አሁን እነዚህ ጥሩ ነው። የብሔር ብሔረሰብ እንትን መሆኑ ጥሩ ነው፣ ግን ለፖለቲካ ግብአት ነው እንጂ የእውነት የብሔር ብሔረሰብ እኩልነትም
ጥቅምም እንደሌለ እናውቀዋለን። ሁልጊዜ የሚመጣው ባለስልጣን የእሱን ብሔረሰብ መሰረት አድርጎ እዛ ውስጥ ተደብቆ ነው ሲሰራ የምናውቀው። ይኸውልህ እዚህ ላይ እኔ አሁን የአዲስ አበባ አሁን አራዳ ክፍለ ከተማ ነው የተባለው። በወጣትነት ደረጃ ወጣትስ አለ ወይ? አሁን ይሄንን እንግዲህ የምርጫ ካምፔን እያደረጉ ነው ያሉት እነዚህ ሰዎች። እንግዲህ ነገ አዲስ አበባን ወክለው አራዳ ክፍለ ከተማን ወክለው የሚወዳደሩ ናቸው። እኛ መቼም አራዳ ክፍለ ከተማን እናውቀዋለን፣ የኖርንበት ነው ያደግንበት ነው። ግን እዚህ ውስጥ አሁን የአዲስ አበባ ሰው በደንብ ተወካይ ያለ ብትለኝ በጣም በጣም ይከብደኛል። አንደኛ ቁጥራቸውን በጣም አነስተኛ ነው፣ ብዙ ሰው ሸሽቷቸዋል ማለት ነው እንደምታየው። ሁለተኛ ብዙ ወጣት አታይም። አብዛኞቹ እናቶች ናቸው። እናቶች ያው ምስኪኖች ናቸው እንደምታውቀው። ከሌላ አካባቢ ቢያመጧቸው አካባቢው ላይ ያሏቸውንም ዘብ ሌሊት ተነስታችሁ ጠብቁ ብለው እኮ ዩኒፎርም አልብሰው እኮ አንድ ሰሞን ሲያንገላቷቸው ነበር፣ መከራቸውን ሲያበሏቸው። አሁን ደግሞ እዚህ ጋር ትፈለጋላችሁ ተብለው መጥተው ነው እንግዲህ ይህን ሁሉ መከራ የሚያዩትና ትክክለኛው ነገር የአዲስ አበባ ሕዝብ በተለይ ትንሽ ወጣት የሆነው ወይም ፊደል የቆጠረው በዚህ ጉዳይ ላይ ጥያቄ ሊያነሳ የሚችለው አለ ወይ ነው። አለው ወይ? ትክክል ነሽ። አሁን እንግዲህ ይሄንን ብንል ቅድም እንዳልሽው ነው። እኛ ከሰዎቹ ጋራ ከተክለ ሰውነታቸውን ከምን ጋራ እንዲሁም አለን ከሚሉት የብሔር ማንነት ጋራ ችግር የለብንም። ቅድም ጥሩ አድርገሽ አስቀምጠሽዋል። አዲስ አበባ የሁሉም መናገሻ ከተማ ናት። የኢትዮጵያን በሙሉ ከኢትዮጵያን አልፎ የአፍሪካ ጭምር ከዛም ከፍ የሚል ነገር ነው። ጥያቄው ግን ቅድም መጀመሪያ ስገልጸው እንደነበረ አንቺም በማል እያልሽው የነበረው ነገር ምንድን ነው? የታሪክ ንቅለ ተከላ ብቻ አይደለም በከተማው ላይ የተደረገው። በከተማው ተወላጅ ላይ ራሱ ንቅለ ተከላ ተደርጓል። ራሱ አሁን በአንድ ከተማ ላይ ተወላጅ ይኖራል፣ ነዋሪ ይኖራል። ተወላጁም ነዋሪውም በመኖርም ረጅም ዓመት ጊዜ የኖረ በመወለድም እዛም አካባቢም ያለም ሁለቱ ቀደምት የሆኑ ተወላጁም ነዋሪው ከያለበት ንቅለ ተከላ ተደርጎበት እንዲጠፋ እንዲሰወር ቅድም በምንለው በድህነቱ በፖለቲካው በችግሩ በምኑ በዚህም ብለው እንዲጠፋ አደረጉና የኔ የሚሉት ስርዓቱን አስጠባቂ የሆኑት ራሳቸው ደግሞ ጊዜው የኛንን ባይሞችም አሉ። በነገርሽ ላይ ይሄ የማይካድ አደባባይ በቃ ወቅቱ የኛ ነው፣ ወቅቱ የኛ የብሔር ጊዜ ነው፣ ወቅቱ የኛ የስልጣን ጊዜ ነው፣ ወቅቱ የኛ ምናምን የሚሉ አሉ። እነዚህና ራሱ ደግሞ ያለው የብልጽግና አገዛዝ ደግሞ ስልጣኔን ያስጠብቃሉ፣ ፖለቲካ ስልጣኔን ይጠብቁልኛል ብሎ የሚያስባቸው በባስሚውን በጋሪም አስጭኖ ደግሞ የሚያመጣ ሲደመር አሁን የምናየው አይነት ምስልን እናያለን። እውነት አራዳ ኖርበታል። እውነት አራዳ ተወክሏል። እውነት ተወክሏል አራዳ። እሱን እኮ ነው የምልሽ መቲና እንዲረዱን ቅድም ብለነዋል። ምናልባት አንዳንዶቻቸው ይህንን ነገር ባልተገባ እንዳይረዱብን ከሰዎቹ ተክለ ሰውነት ከብሔር ማንነት፣ ምክንያቱም ብዙ ብሔር ነው ከተማው ላይ አራዳ ላይ ያለው ማለት ነው የምናውቀው። እኛም እኮ የምንለው የአዲስ አበባ ሕዝብ እኮ የተወሳሰበ እኮ ነው። እኛ አንድ ብሔር እኮ የለም እኮ አዲስ አበባ ላይ። እኛም የምንለው የእውነት የአዲስ አበባ ነዋሪ በደንብ የምናውቀው እናውቀዋለን። ይሄው ነው ውስብስብ ማንነት፣ ድብልቅልቅ ማንነት ያለው ነው። አንድ እሱ። ሁለት ደግሞ ሌላው መንገድ ምን መሰለሽ፣ እንደነዚህ ደግሞ የምርም የከተማው ተወላጅና ነዋሪም ሊሆን ይችላል። ግን ምን ይሆን መሰለሽ፣ ቅድም እንዳልኩሽ ግን የስርዓቱ ተጠቃሚ ሆኑ። እንደገና ደግሞ ስርዓቱ ደግሞ ይጠቅመኛል የሚላቸው ከቀበሌ ቅድም እንዳልኩሽ በኮታ የሚመጣ ካድሬ መንግስቴ ምን አለ፣ መንግስትም ደግሞ በሉኑ ዝመቱ ግቡ ውጡ እንደዚህ መፈክር ያዙ ብሎ የሚያስነሳ ምርጫ ሲመጣ በጠዋት በሌሊት አሰልፎ የሚያስመረጣቸው አብይ ሰልፍ ሲፈልግ እንዴ ይሄ ግልጽ አይደል እንዴ? ኢትዮጵያ ውስጥ ባለ ትላልቅ ሰው መብዛት ምስኪን እናቶች መብዛታቸው ኢኮኖሚው ነው። ቅድም እንዳልኩሽ መንግስት ገንዘቡን ያትመዋል፣ እንደ ልቡ አለው። ሰው ችግር ላይ ነው ያለው፣ ድህነት ላይ ነው ያለው። በየቤታችን በየሰፈራችን የምናውቀው ነገር እኮ ነው። ይሄን ነገር የሆነ ገንዘብ ይሰጣል። ሰው በኑሮ ውድነት ከሻው ጎብጧል። በመኖርና በመሞት መካከል ነው ያለው፣ በእራ በችግር። በዚህ መሀል ሁሉም እኩል ደረጃ ይቆማል ማለት አይደለም። ጸንቶም ይቆማል፣ ችግርም የሚብስበትም ማለት ፖለቲካው ስናወራቸው እኮ እንዴ ከተማው ተወላጅ ነዋሪ እናውቃለን እኮ። አንዳንዱ እየቀለደ ይልሻል፣ አባት ቤት ሲዘረፍ አብረዘረ እኔ ዝም ብል ገንዘቡን ይበሉታል፣ ሊሄድ
ና ሲሉኝ ስብሰባው ላይ ተሳተፋለሁ። አብል ከሰጡኝም አብሉን ገንዘቡን እቀበላለሁ። ኮሾሮም በምሪንዳም ከሰጡኝ እየጠጣው እየበላው በቃ አለ ወደ ቤት ይመጣሉ። ለምን ዝም ብላለሁ ሄጄ ከዛ ምን የሚል አለ። ይሄንን ደግሞ ይሄ በወያኔ ጊዜም ነበረ። ይሄን የሚያደርጉ የሰፈራችን ሰዎች ምናምን ነበሩ። ለመጣል ደግሞ እነሱ ነበሩ ተነስተው ይወለድ በደንብ እናስታውሰው ትዝ ይላል። እናቶችም ምንም ይመጡና ጠርተው የገዛ ልጆቻችንን ጠርተው አደገኛ ቦዘኔ ልጅሽን ሰብስቢ ምናምን ይሉኛል። እኛ ለአበሉ ብለን ሄድ ነው በአበሉን ያምጡትና ከዛ በኋላ ግን በርቱ ነው የምንለው ልጆቻችንን የሚሉ አሉ። የምታስታውሰው ነው። ሰልፍ ላይ ሰኔ 30 ትላንት ለብር ዛሬ ለፍቅር ብለው የወጣ ማህበረሰብ ነው። የሚሰራውን ያውቀዋል። የኢኮኖሚ ችግር ካለበት ያውም የመንግስት ገንዘብንም ምናምንም ያው የሚሄደውም ይጠየቅበታል። ግን እንደው ባይሆንም እንኳን ለችግሩ በጣም ችግሩ ብሶበት በሄድ እንኳን ተመልሶ ግን ከመሩ ግን እንዳይዛነፍም ይሆናል ከአንዳንድ በጣም ኤክስትሪም ከሆኑ ሆዳሞች በስተቀር ማለት ነው። አብዛኛው ግን ወደ እውነት ማዘንበሉ መልሶ አይቀርም እና አሁን እናቶችን ቤት የተቀመጡ ሰዎችን ጡረታ ያወጡ ሰዎችን በዚህ ደረጃ ማንገላታት ግን ራሱን የቻለ እኮ ወንጀልም ነው በድህነታቸው። እውነት ነው መቴ ምን ያደርጉም ጭምር መሰለሽ እኮ ይሄ እኮ መዝገብ ይያዛል እኮ በቀጠና እኮ ተከፋፍሎታል። ከተማው ላይ እኮ ቀበሌው ላይ ቀበሌ ወረዳ አለ፣ በወረዳ ውስጥ ቀጠና አለ። ልክ ብሎክ ከዛ ከቀጠናውም አልፎ ደግሞ ብሎክ የሚሉት ነገር አለ። በብሎክ ማለት ነው። ከዛ እዛ ጋር በእነሱኛው ቋንቋ ጠርናፊ አለ። መዝገብ ይይዛል። 5 አባወራ ነው 6 አባወራ ሲም ይያዛል። በትክክል ልክ ትምህርት ቤት ውስጥ እንደሚደረግ አይነት ክትትል ፎርማል አቴንዳንስ አለ። ይሄ ከተማው ላይ ያለ ምናቀው ነገር ነው። ከዛ ያ ጠርናፊ ወያኛው ሰብሳቢው ይይዛል። እንደዚህ አዳራሽ በሉ ከዚህ እስከዚህ ያላችሁት ብሎክ የኦሮምኛ ልብስ ልበሱ፣ ከዚህ እስከዚህ ያላችሁ ደግሞ የትግርኛ ልብስ ልበሱ፣ ከዚህ እስከዚህ ያላችሁ ይህንን መፈክር ያዙ፣ ከዚህ እስከዚህ ያላችሁ እንደዚህ ብለው አቀናይተው ምን ብለው ሰልፋስ ይዘው አብላቸውን ይዘው ያንዳንዱ ክትትል ተደርጎ በእንደዚህ አይነት መልኩ ነው ሌላኛው ዘዴ እያየን ያለ ነው ማለት ነው። እነዛኞቹ ተጠርናፊዎቹ ቅድም እንደነገርኩሽ አንድም ክሪቲካል የሆነ ችግር ያለባቸው አሉ፣ ሁለቱም ደግሞ የምርም ስርዓቱን የሚደግፉም አሉ፣ ሶስት ደግሞ ምን እዚህ ጣጣ እስከ በሆነ ጊዜ አንዴ ነው የሚመጣው አይደል በቃ ደርሼላቸው ልምጣ ምናምን በቸይንተኝነት የሚሆን አለ። ሌላው ደግሞ ቅድም እንዳልሽው ማሱ ደግሞ ጥሩ ምሳሌ አምጥተሻል 1997 ላይ ማለት ትናንት ለቲሸርት ዛሬ ለነፃነት ብሎ ደግሞ ያቺ እውነተኛዋ ጽዋ ዋጋ የምትከፈልበት ትናንት የቅድም ቀደም ብለን እንደተናገር ነው ትናንት ለቲሸርት ብሎ ዛሬ ለነፃነት ብሎ የወጣው ሰውዬ ቲሸርት ለብሶ እኮ አይደለም የወጣው እኮ አደባባይ ላይ እኮ ባለው ተወካሽ እኮ ግንባሩን ተብሎ እኮ ነው የጥቅምቱና የነሐሴውን ሰማዕታትን እኮ እናስታውሳቸዋለን። የአዲስ አበባ ልጆችን እኮ ለቲሸርት ለእውነት ሲሆን ቲሸርት ሊቀበል አይደለም የወጣው ህይወቱን ሊሰጥ ነው የወጣው። የመሪዎቼ ድምጽ ይከበር የሰጠው ድምጽ ይከበር ብሎ ደግሞ የወጣ እነሱ ዋጋ የሚከፍሉ የቁርጥ ቀን ስትመጣ ደግሞ ያሉ የከተማዋ ቆንጆቹ አሉ፣ አሁንም ወደፊትም ይኖራሉ። እሱ ላይ ምንም ጥርጥር የለኝም። ግን የበዛውና እንደዚህ ለሚዲያ ፍጆታና ታይታ ለአገዛዙ ስርዓት ለማስመሰል ለፕሮፓጋንዳ ግን እንዲህ ይጠቀማቸዋል። ቅድም ያየናቸው አይነቱ ሰዎች በተለያየ መልኩ ያመጡና እንዲህ ሚዲያ ላይ ያደርጉና በሚያስቀን መልኩ ከአዲስ አበባ ሰው ጋር እንዲተነጋገርን እነዚህ ሰዎች ደግሞ ቅድም ያሻቸው እናቶች እነዚህ ደካማ እናቶች መፈክር አስይዘው ምን አለበይ ለአሰብ እንዘብታለን የሚል ደግሞ ሰልፍ ያስወጣቸው እነዚህ እንደዚህ አስይዘው ይሆን ይጻፋል ለአሰብ እንዘብታለን በሰላማዊ መንገድ አልሆነ ማሁን አማራጫችን ተከትለናል ወደፊት ምናምን የሚል ደግሞ አስይዞ ያስወጣቸው። እውነታው ግን ለውጥ ያመጣል አያመጣም? ይሄ ነው ያለኝ አስተያየት። አሁን እንደው መቼም እኔ እናንተ ከተገናኘን የአዲስ አበባ ነገርም ከተነካ በጣም ብዙ የሚቆጩን ነገሮች ቁስላችንም ስለሆነ በየጊዜው እንቆይበታለን ሳናስበው። ትላንትና ከአንድ ሰው ጋር ሳወራ ፈረንሳይ ለጋ ሲሆን ከፍተኛ 12 በተለምዶ ካራማራም ባለው የኛ ትምህርት ቤት ሃይስኩል ማለት እዛ እኮ አስተምሬ ነበር አለ። ድንገት የፈረንሳይ ኧረ በቃ ወይ አስተምረኝ ይሆናል እኮ ታዲያ ተባለና እኔ በነበርኩበት ተማሪ በነበርኩ ሰዓት እሱ አስተማሪ ነበር። በጣም በሚገርም ሁኔታ ከዛ ምን መጣ መሰለ ስለ አስተማሪዎች ስናወራ ከሌ ስንል በአጋጣሚ አብዛኛዎቹ የእዛው ሰፈር ነዋሪዎች ናቸው። እሱም ሲነግረኝ እኛ እኮ ብዙዎቻችን ከእንግዲህ ህንዶቹ ምኖቹ ሄደው ተመርቀን በቃ የአዲስ አበባ ልጆች ተመርቀን ወደ ትምህርት ቤቶች የተበተንበት እንድናስተምር የተበተንበት ጊዜ ነበራል። እውነትም ሲያስታውሰኝ አብዛኛዎቹ መምህራኖች በደንብ የምናውቃቸው
ወይንም ከአባቶቻችን ጋር ጓደኞች የሆኑ ሰፈር ውስጥ የምናገኛቸው ከትምህርት ቤት ሌላ ቦታ መስመር ላይ እንደዚሁ በየአካባቢው በየመንገድ ላይ ስትገናኝ እሱ እኮ መምሬ ነው እያልክ ምሸሸው ምናምን ነው። አሁን ተመልሼ ሳስበው እንደዚህ አይነት ነገር ቀርቷል አይደል? የለም፣ ፈጽሞ የማይተዋወቁ ሰዎች ናቸው በትምህርት ቤት የሚገናኙ። እኔ አሁን የሌላ እንትን ምንም ኢትዮጵያዊ ናቸው፣ ግን ስራዬ ተብሎ እንዴት ከእንደዚህ አይነት ነገር ላይ ከቀበሌውም ከክፍለ ከተማውም ከመምህርነቱም የመንግስት መስሪያ ቤቱም ከሁሉም ላይ ተነቅሎ እንዴት እንደወጣ እንዴት የአዲስ አበባ ልጅ በተለያየ ቦታ ላይ ማየት ብርቅ እንደሆነ እንዴት እንደናፈቀን አንድ ማስረጃ ነው ትላንት የሰማሁት እና እጅግ በጣም የሚቆጭ ነገር ነው። በጣም መፍትሄ እንዳልሽው ነው። ይሄ ነገር መፍትሄ እስኪገኝለት ድረስ የከተማው ተወላጅም ነዋሪ እንደመሆናችን መጠን ብቻም ሳይሆን እየሆነ ያለው ፍትሃዊ ተገቢም ካለመሆኑ አንፃር ጭምር ምናልባትም ከአዲስ አበባ ወይ ጎንደር ላይ መቀሌ ላይ ብሆን ወይ ደግሞ በሻሻ ላይም ብሆን ወይም ወልቂጤ ላይም ብሆን አሁን የምለውን ነገር የሚቀይር ነገር ነው አይደለም። ለዛም አካባቢ እንደዛም ሆነን ድምጽም ስለምንሆን ጭምር ማለት ነው። ይሄ ነገር ስለ ፍትሃዊነት ነው እየጠየቅን ያለው። በአሻጥርም ስለሆነ እኮ ነው። በአሻጥር ስለሆነ ልም ያለ መንግስታዊ አሻጥር፣ መንግስታዊ ውንብድና። እንግዲህ ወንበዴ በግል ይኖራል፣ ሌባ አጭበርባሪ ምናምን በግል ይኖራል። መንግስታዊ ማጭበርበር፣ መንግስታዊ በባራዶኞች ቋንቋ ዋት የሚባል ነገር ቀያየሽ ምናምን ካይነሽ ምናምን በቃ እንደዚህ አይነት ነገር እየሆነ ስላለም እንጂ የከተማው ተወላጅም ነዋሪ ብቻ ስለሆነን ጭምርም አይደለም። ከዚህ አንግል መታየት መቻል የለበትም እና አደገኛ የሆነ መንግስታዊ አሻጥር በከተማው ላይ ተፈጽሟል። አንድ አይደለም በተደጋጋሚ የከተማዋን ወጣት ተጠቃሚ ያላደረገ ተጠቃሚ ያልሆነው እንዴ በፖለቲካ ውስጥ የከተማው ወጣት ወደፊት እንዲመጣ ተደርጓል። አናቱ ነው። በድርጅት ገብቶ ቢል ድርጅትን ይመጣ በምን ድርጅት ይመጣል? አዲስ አበባ ልጅ እኮ የሚወክል በትክክል እኮ ወደ ድርጅቱ ይመጣ። ድርጅቱ ገና የሆነ ተሰባስበው ፖለቲካ አመለካከት ያላቸው በሰላማዊ በምናምን መንገድ መተን የሆነ ነገር እናድርግ ቢሉ አናቱን እየተባለ እየታሰረ ምን እያል አንዱም እኮ ነው ገፈት እኮ ለዚህ እኮ ሌላ ማስረጃ እኮ ያስፈልገው እኔ በሰላማዊ መንገድ በህጋዊ መንገድ እኔ ወደ ገጽታ ወደ ሚዲያው በባለፉት 6-7 ዓመታት ቆይቻለሁ። አብይ ከመምጣቱ በፊት ጀምሮ እስካሁን በዚህ በሚዲያው ላይ ነው እንግዲህ በብዛት ጊዜንም ሐሳቤንም ሁሉ ነገር እየሰጠው። ከዛ በፊት ደግሞ እኮ ብናገርኝ ሰውዬ ምን አልናቸው ልባል ይችላል ካልሆነ በስተቀር ለ10 ምናምን ዓመት እኮ ከልጅነት ጀምሮ እኮ ፖለቲካ ላይ እኮ አሳልፍ ያለው እኮ ያን ሳሳልፍ እኮ በህጋዊ በሰላማዊ መንገድ እንደ ከተማ እንደ ሀገር መፍትሄ ለማምጣት ነበር። አንድ ቀንም ወፋል አልኩ መታሰር ነው መፈታት ነው ደህንነት ማሳደድ ነው ማጥፋት ነው። በፖለቲካው መስል በኢኮኖሚ ምን እንደነገርኩሽ ወይ ድርጅት አባል መሆን አለብሽ ወይ ድርጅት መደገፍ መቻል አለብሽ። አርፈሽ ደግሞ ልቀመጥ ብትይ ደግሞ ነጋዴን ብትሆኚ ሰልፍ ሊወጣ ነው ተብሎ ግብር ይመጣብሻል። የሆነ ነገር ብትይ የሆነ ነገር ታደርጋለሽ። መስሪያ ቤቱ ትቀመጪ በየመስሪያ ቤቱ በኢህአዴግ ጊዜ ግንቦት ሲመጣ እቺ ፈንድሻ በትኝ ትባላለሽ። በብልጽግና ጊዜ ደግሞ አቴንዳንስ ሲጻፍና በሉ ሰልፍ ተጥቷል ይሄን ካልወጣ ምናምን ተልሽ ቢሮም ሰርች ምንም የለሽ ምን መፍትሄ የለሽ። በራስሽ አቋም በራስ ፍላጎት የምትሆኚው ነገር የለም። አሁን ወደ አነሳኑ ነጥቦች ስንመጣ ከተማው ላይ ወጣቱ ብቻ አይደለም የከተማው የትኛውም ነዋሪ ተጠቃሚ አልሆነም፣ ሊሆንም አይፈለግም። አሁን ቅድም መሰረታዊ ጥያቄን ስቻል እስኪ በፖለቲካው ረገድ የከተማ ወጣት ግንባር ቀደም ሆኖ ከፊት ሆኖ ያየንበትን የተቋሚው ነው ምናምን ብልጽግና ሁሉን አሳታፊ ነው ብልጽግና እንዲህ ነው የሚሉ ሰዎች የከተማ ተወላጆች ናቸው ስንጠይቅ አይደል? ወይዘሮ አዳነች አቤቤ መጥቶ ለምን አዲስ አበባ መሩ አይደለም ጥያቄያችን። ከተማዋ የሁሉም ናት ብለናል። ሆኖም ግን በስከዛሬው አካሄድ ከሳቸው ሐሳብ ከሳቸው ልምድ ከሳቸው ትምህርት ከሳቸው አስተዳደር ያነሰ የከተማ ተወላጅ የከተማ ነዋሪ ሳይኖር ቀርቶ ነው እሳቸው የሆኑት እኮ። ሁሉም ሰው ከየአካባቢው አይደለ እንደ ከተማ የሚወከልለት? ለአዲስ አበባ ሲሆን ለምንድን ነው ከሌላ አካባቢ ተመርጦ የፓርቲው ሰው ብቻ ላይ እሱ እኮ ነው። በኢህአዴግ ጊዜ 4 ድርጅቶች አሉ። 4 ድርጅቶች እየተፈራረቁ በትልቁ ስልጣን ላይ ቦታ ያላገኘ ከተማው ላይ ከንቲባ ይሆናል። በኢህአዴግ ጊዜ ከንቲባነቱ በተከታታይ ሲሰጥ ለኦሮሚያ ነው። የሽግግር መንግስት እንኳን ይሄ በመሀል ላይ በምርጫ በ97 የሆነ ነገር ሲል ማንደሬሳ ስማቸው ጠፋኝ። ህርማይ ተመልኮቻችን ሊያስታውስ ይችላል። ሲመጡ ሁሉ ማለት ነው ከብሔርም ብሔር ተመርጦ ኮታው ያስተዳደሩ ቦታ የሚይዘው
ከአራቱ ድርጅቶች ውስጥ የብሔር ተዋጽኦ ታይቶ ድልድል ነው የሚደረገው። ለአንዱ አይበቃም ያቆርፋል ተብሎ ምክትል ከንቲባ በምክትል ከንቲባ ምክትል የሆነኛ ማዕረግ ምናምን አሁን ጃንጥራ ነው ምናምን የሚሉት ሰውዬም ከአዳነችም ቀጥሎ ያለው የአማራው ክልልና ይዘው ነው ቀጥሎ ምናምን የዛ ጋር ነው እንደሱ የሚያደርጉት። ማን የድርጅት አባል አለ፣ ከድርጅት አባል ደግሞ የትኛው ድርጅት ቅደም ተከተል ኖሮት ከከተማው አስተዳደር ቀጥሎ ባሉት መዋቅር ይግባ ነው። በተረፈ ደግሞ ለፖለቲካ ሽኩቻ ማስተንፈሻ ለአንዳንድ ነገር ደግሞ ሲሆን በከተማው በምንኛ በሚሉት አጠራር ያታክልተኛ ምናምን ግርማ ሰይፉን የሱፍ ምናምን ደግሞ የግምጃ ቤት ምናምን የሆነውን ደግሞ የሸቀጣሸቀጥ ምናምን እያሉ የሚያስገባቸው የፓርቲ ሰዎች ምናምን ሰዎች ይኖራሉ። ግርማ ስል ግርማ ሰይፉን ነው፣ የሱፍ ስል የሱፍ ኢምራን ያብሉን ነው። ልክ እንደዚህ አይነት ሰዎች ደግሞ አምጥተው እዚህ ፖለቲካ ምናምን ነገር ምናምን ብሎ ስልጣን ይሰጣቸው። ግን የከተማ ወጣት በግልጽ ተወዳድሮ ራሱ ብልጽግና ሌላው ይቀር ራሱ እንደ ድርጅት ማለት ነው። ለምን እኔ ግድ የለም ወይ ባልደራስ እንበለው ወይ አብን እንበለው ወይ ዜማ እንበለው ወይ ጨቀ የሚባል ፓርቲ እንበለው እነሱን እንተውና ተቋሚ ፓርቲ ራሱ ይሄ ብልጽግና ምንለው በአዲስ አበባ ላይ የራሱን የከተማው ተወላጆችን በፓርቲ ውስጥ አቅፎ የከተማውን ተወላጅ አንቅቶ አብቅቶ ለምን ከንቲባ አድርጎ ያሳየ? አይሆንም፣ አይፈለግም። እስከዚህ ድረስ ነው የሚሄዱት። አዳነችን አቤቤ ካሉበት ቦታ ከሚያመጣ የከተማውን እዚህ አብቅቶ በምክትልም በከተማው ላይ ማለት ነው ኃላፊነታቸውን ስራቸው እንዲወጡ ለምን ያደርግ? አይቻልም፣ አይፈለግም። ይህንን ያገላል። ኢኮኖሚው ላይ እንዳልኩሽ ነው። ገንዘቡ ምኑ ኔትወርኩ ሰፊ ነው ከላይ እስከታች በእንደዚህ መልኩ በታቀደበት በሆነ ከዚህ በፊት ደጋግመን ብለናል። አሁን ብዙ ነገር አጥፍተውታል። የሆነ ነገር ጠዋት ስንነሳ ደግሞ የሆነ የነሱ የሚፈልጉት የኛ የሚሉት ጊዜና ዘመን አለ። ያ ነገራቸው ፍንትው ብሎ የምናይበት ቀን በጣም እየተቃረበ ይመጣ ይመስለኛል። ግን ይሄን የሚቀለበስበት የከተማው ነዋሪ የከተማው ወጣት ተወላጅው ነዋሪው ይሄ ግፍ ይሄ በደል በደንብ እያንገሸገሸው ነው፣ ከሚችለው በላይ ሆኖበታል። ለዚህ መፍትሄ ለመስጠት ሁሉም በሚችለው እየተረባረበ ነው። ሁሉም በሚችለው ያግሮመረመ ነው ያለው። የሆነ ተርኒንግ ፖይንት አለ፣ የሆነች መነሻ ነጥብ አለ። ያቺ መነሻዋ ነጥብ ጊዜውና ወቅቷ ስትደርስ ይህ ሁሉ ነገር እንዲህ በነበረበት ይቀጥላል ብዬ ተስፋ አላደርግም። ልቀጥል ቢል የማያስቀጥል ሁኔታ ነው ያለው። የከተማው ሰፊ ነዋሪ በቃ እሺ በቃ እንዲህ እንዳረጉኝ ሆኜ ልቀጥል ቢል አይችልም። በህይወትና በሞት መካከል በአደገኛ ችግር ንጽጽሩ የሆነ 50 በ60 80 በምናምን የምንለው አይደለም። በቃ እንደገጠመ ነገር ሆኗል። ምርጫው በጣም መጥፎ ምርጫ እየሆነበት ነው ያለው። አይ በቃ ፖለቲካው እንኳን ተጠቃሚ ባደረጉኝ ሰርቼ እገባለሁ እንደዚህ ነው አይል ነገር የምናየው ነገር ነው። አይ የሆነ ነገር እንደዚህ እስኪ ደግሞ በዚህ አማራጭ መፈኛፈኛው ሁሉ ያሳጡት። እነሱ ለሚፈልጉት ጦርነት፣ እነሱ ለሚፈልጉት ፖለቲካ፣ የነሱን ስልጣን ለማጽናት፣ እነሱን የሆነ የስንዴ ነደው ይዞ ምናምን ነገር ለማስመረጥ ሲሉ ብቻ አበል እየከፈሉ የሚያሰልፉትን ወጣት የሚፈልጉበት የሚባዙንበትን ሂደት እንጂ የምር የከተማውን ችግር በመፍታት የምር የከተማውን ተወላጅ ራሱን ተጠቃሚ ባደረገ መልኩ ከተማው ይልማ። ከተማችን ነው። ደስ ይለኛል። እኔ የተወለድኩበት የኖርኩበት በፊት የምኖርበት ከተማ አምራ ደምቃ ባይ እኔ እንደ አንድ አዲስ አበባ ደስ ይለኛል። ግን እኔስ የሆነ ግድግዳ ህንፃ የሆነ ዛፍ የሆነ ዲኮሬሽን የሆነ ማብራት ዘርግተሽ እኔ ግን ከዛ ነቅለሽ እዛ ጋር የሆነ ነገር አድርገሽ ከዛ ቦታ ላይ በሚገነባው ህንፃ ውስጥ ገብቼ ስራ እንዳልሰራ ሱቅ እንዳልከራይ ቀድሞውኑ ነገር በቲቪ ነው የምታየው። በቃ ገንዘብም አይኖርም ለመዝናናት እንኳን ለምን ውድ ነው የሚሆነው አካባቢ። በቃ ነገርኩሽ። አሁን እዛ የሚገነቡት በካሬ የሚጠራው ብር እኮ ያስደነግጥሻል እኮ። የህንፃ ክራዮች እነዚህ ባፈረሱ ከወዱ ጨረታ ወጥቷል። በሚገነቡት ህንፃዎች ላይ በሚገርምሽ ፈርሶ በታጠሩት ከተማ መሬቶች ላይ የህንፃ ጨረታ ወጥቷል። የህንፃው ጨረታ ብቻም ሳይሆን ህንፃ ውስጥ የሚገባ በካሬ ጨረታ ወጥቷል። ይሄንን ሁሉ መጥቶ የሚወዳደረውና የሚገርም ሚሊዮን ብሮች እኮ የሚፈሰው የሚገርምሽ ነገር ሀብቱ። ያንን ደግሞ የሚያደርገው ማን ነው? የሆነ ሀብታም የማይታወቅ የሆነ ሰው ሀብታም ጊዜው ያበቀለው ሀብታም አለ፣ ወይም ደግሞ የለፋም የጣረም ሊኖር ይችላል። የሆነ ሀብታም ይመጣል። ከዛ ምናምን ቅድም እንዳልኩሽ ከቤቴ ከንብረቴ ካለበት ምናምን የኔ የሚለው ከተማ ወጣት ተፈናቅሏል። እዛ እንትን አይልም። እሺ ደግሞ በንቱ በሚለማው ነገር ደግሞ ተጠቃሚ ሉን ስል አይልም። ምናልባትም ወደፊትም እንግዲህ ለካሜራና ለፎቶም ከፈቀዱልን እግዚአብሔር ይሁን። ይሄ ነው ያለው።
እንግዲህ የማይካዱ ነገሮች የአዲስ አበባ ሁኔታ ላይ የሚደረገውን የህዝብ ለውጥ፣ የዲሞግራፊ ለውጥ፣ የሀብታም ለውጥ የመሳሰሉት ነገር የሚደበቅ አይደለም። ህዝቡ እንግዲህ ገለህም አፍነህም አሰድደህም የማትጨርሰው ማህበረሰብ ነው ያለው። እኔን አፍነህ የማትጨርሰው አዲስ አበባ ማንነት አለ። ሁሉንም የሚወድ የሚያከብር፣ ማንንም መንካት የማይፈልግ ግን ሁል ጊዜ ወደ ፊት ለፊት የሚመጡ ክፉ ሰዎች የሚጨቁኑት፣ የሚያጠቁት፣ ዝምተኝነቱን፣ ሰው ወዳጅነቱን፣ ተቀባይነቱን በሌላ ነገር የሚቀይሩበት እና በላዩ ላይ ተረማምደው እሱ ላይ ቁጭ ብለው ባሪያ የሚያደርጉት ይፈራረቁበታል። ይሄ ፋክት ነው፣ ያየነውና እየኖር ነው ያለው ነው። ነገ ግን በዚሁ እንደማይቀጥል በጣም ግልጽ ነው። ሌላው እንግዲህ በኦሮሚያ ክልል አንዳንድ ቦታዎች ላይ የሚኖሩ ኢትዮጵያውያኖች መፈናቀልና መሰደድ፣ በየአካባቢው በረሃብ በጉስቁልና፣ አንዳንዶቹም በመሞት በበሽታ፣ እንዲሁ ደግሞ ሀገር አልባ ሆኖ ማደግ፣ እንደ ህፃን ሀገር አልባ ሆኖ ተሰደህ መጠለያ ውስጥ እሱም መጠለያ ካለው የላስቲክ ምናምን መጠለያ ውስጥ ማደግ የመሰለን ከባድ ከባድ ግፍን እያየን ነው በአደባባይ። ሰሞኑን በአርሲ ላይ ባለፉት ጊዜያቶችም እንደዚሁ በየቀኑ ግድያዎችን ስንዘግብ ነበረ። አሁን ደግሞ በየቀኑ እንደዚሁ ግድያዎችን እየዘገብን ያለ ነው። ዛሬ ራሱ እናት ፓርቲ ላይ የወጣ አንድ ጽሑፍ አለ። ቀን 4 ይላል። አርሲ የክርስቲያኖች ጭፍጨፋ ያለምንም ከልካይ እንደቀጠለ ነው። ያለምንም ከልካይ የካቲት 22 ቀን ምሽት 4 ሰዓት ላይ በዞኑ ሸርካ ወረዳ ጢጆ ለቡ ቀበሌ ነዋሪ የነበሩ 2 የ70 እና የ72 ዓመት አረጋውያን ወንድማማቾች ኦርቶዶክስ እምነት ተከታዮች በጥይት ተደብድበው ተገድለዋል። የካቲት 19 ከዛ ጀምሮ ማለት ነው በ3 ቀናት ውስጥ በተፈጸሙ የተቀናጀ ጭፍጨፋዎች የሟቾች ቁጥር 31 አልፏል። ህዝብ ራስን የመከላከል መብቱ ይከበርለት። ይህ ካልሆነ ለሁሉም ውጤት ነው። እንደ ወገን እስከ አፍንጫው እስከሚታጠቅ ችላ ተብሎ አንዱን ወገን እስከ አፍንጫው እስኪታጠቅ ችላ ተብሎ ሌላው ወገን ደግሞ ራስን የመከላከል መብቱ እንኳን አይጠበቅለትም። በመንግስት የጸጥታ ኃይል መሳሪያውን እየተገፈፈ ከበቂ በላይ ግፍ ተፈጸመበት። እናት ፓርቲ ጭፍጨፋውን በጽኑ ያወግዛል። ለሞቱት አረጋውያንም እረፍተ ነፍስን ይመኛል። በዓለም አቀፍ ህጎች መሰረት ፍትህ እንዲሰፍን ከሚመለከታቸው ጋር እንደሚሰራ ለመግለጽ እንወዳለን። ፈጣሪ ሀገራችንና ኢትዮጵያን ይጠብቅ ይላል። ይሄንን ነገር እንግዲህ ሰሞኑን ቅዱስ ሲኖዶስን በተወሰነ ደረጃ ከመግለጫ የበለጠ ብዙ ነገር እንዲያደርግ ነው የምንጠብቀው። ማውጣት ያው ለማውጣት ያህል አውጥቷል፣ ጥሩ ነው። እንደዚሁም የእስልምና ጉባኤም እንደዚሁ አውጥቷል። እንግዲህ ሌሎችም ብዙዎች ተናግረዋል። ዛሬ ደግሞ እንደዚሁ ኦነግ ያወጣው መግለጫ አለ። እዚህ ላይ እንደሚለው አብይ አህመድ ስልጣን ላይ መንጠልጠያ ዋና አድርጎ ከተያያዘው ስልቶች ዋነኛው የሀገሪቱን ህዝቦችና ተቃዋሚ ኃይሎችን እርስ በርስ ማጋጨትና በፍርስራሹ መሀል ጎልቶ መውጣት እንደሆነ ይታወቃል ይላል። ባለፉት 8 ዓመታት ፍቅር፣ ሰላምና መደመር ተብሎ ባሸበረቁ ቋንቋዎች የተሸፈነው ይህ የመከፋፈል መርዝ የከፋ ሰብአዊና ቁሳዊ ውድመትን አስከትሏል። ባለፈው ሳምንት ብቻ አብይ ወለጋ ላይ ባደረገው ንግግር የኦሮሞ ጥቅም አስጠባቂ መስሎ በመቅረብ የሰሜኑ ማህበረሰብም ኦሮሞ ያገኘውን እድል ሊነጥቁ ነው፣ ቢላዋ ይዘው እየመጡብን ነው ሲል ቀስቅሷል። የወልቃይትና የራያ የምርጫ ክልሎችን አንዴ በትግራይ መልሶ ከትግራይ ውጭ እንደሚካተቱ በማወጅ ቦታዎቹን ዘላቂ የአኬልዳማ ምድር ለማድረግ ሞክሯል። ይህ ሁሉ የሚደረገው ተቃዋሚዎቹ ሳይሉ የመንግስትን ዘውድ ማጽናት እንደሚችል ስለደመደመ ብቻ ነው። ባለፉት ቀናት ደግሞ በአርሲ ሲርካ ወረዳ ንጹሐን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎች አስጨፍጭፏል። ዓላማው አንድና ያው ነው። ንጹሐን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨት በማህበረሰብ የተደረገ የድንቁርናና የፖለቲካ ትንታኔ የወለደው ጭካኔ ነው። በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችን፣ ወንድሞቻችን ናቸው። ማንም ይሁን ከየትም ይምጡ በንጹሐን ደም የሚነግድ ደመኛ የዘላቂ ጥቅመኞች የንጹሐን ህዝቦችን አብሮነትን ቀንደኛ ጠላት ነው። ተቀናቃኝ አይደለም፣ ተቃዋሚ አይደለም፣ ጠላት ነው። ይህ ሰንኮፍ ከምድራችን እስኪነቀል እስከ መጨረሻው እንታገላለን ብሎ ኦነግ ያወጣው መግለጫ በዚህ መልኩ አስፍሮታል።
እንግዲህ እንደምታየው እነ ጀዋርም ምንም ተናግረዋል። እኔ አንድን ማህበረሰብ ጠላት አድርጎ ፖለቲካ ፓርቲን ያቋቋሙ ኃይሎች ምንም ቢናገሩ ለማመን በጣም ይከብደኛል። እነሱስ በዚህ ጉዳይ ውስጥ የእነሱ ተጽዕኖ ምን እንዳለ ማየትና መመርመር አለባቸው ብዬ ነው የማስበው። ጀዋር በአደባባይ ላይ ወጥቶ ይህንን እቃወማለሁ ቢል አርሲ ላይ ከዚህ በፊት እነዚህን ጉዳዮች በወጣቱ ላይ ለማስረጽ ያንተስ ተጽዕኖ ምንድን ነበር የሚል ጥያቄ መጠየቅ ወዳለሁ። ሆኖም ግን አሁን መንግስት የነሱን አጀንዳ ወስዶ ከነሱ በላይ ከመምሩ ደቀ መዝሙሩ የወያኔውን የምኑን ይሄ በጣም ጽንፈኛ የሆነውን አገር እንድትበተን የሚፈልገውን ኃይል ወስዶ ከኔ በላይ ማንም የለም ብሎ እየተገበረው ነው ያለው። ስለዚህ በዚህ ላይ የሚወጡ መግለጫዎች እንዳሉ ሆነው ምንድነው መደረግ ያለበት? ዜናዎቹ በዚህ ጉዳይ ላይ ቁጭ ብለን ሬሳ እየቆጠርን እስከ መቼ ነው የምንኖረው የሚል ጥያቄ መነሳት ያለበት ጉዳይ ይመስለኛል። መሰረታዊ ነገር እሱ ነው። እኔና አንቺ ራሱ ስንቴ ነው እንደዚህ የግፍ ጭፍጨፋ በነጋሪ ቲቪ በምናለች ምትይ በኢሳንም ባሉን ሌሎች አማራጮች ይህንኑ ነገር እኮ ነው ስንነግር ስናወራ የነበረው እና መፍትሄ ሊበጅለት ይገባል። እንግዲህ መፍትሄው አንድ እንግዲህ ተቋም አላት ቤተክርስቲያኒቷ፣ ትልቅ ተቋም ነው ቅዱስ ሲኖዶስ። ከዚህ በፊት ያው ደጋግመን ብለናል። መጨረሻ በሰራነው ፕሮግራም አንዳንቺ ጥሩ ያልሽው ነገር አለ። እዛ ውስጥ እንደው ጥሩ በጎቻቸውን በደንብ እረኛ ሆኖ የሚያገለግሉ አባቶች ያው ከቦታው እንዲገለሉ በአንድ ሚሆን በሌላ መንገድ ዝም እንዲባሉ ተደርጓል ባለባቸው ፖለቲካ ጫና። ግን እንደ አባትነታቸው እነሱ የፖለቲካ መሪ አይደሉም፣ መንፈሳዊ መሪ ናቸው። መስዋዕትነትን ሰማዕትነትን የሚቀበሉ ናቸው። ከፊቱ ሆነው ነው እንግዲህ ብዙ ነገር ማድረግ ይጠበቅባቸዋል በእግዚአብሔር መንፈስ ቅዱስ ተመርተው። ግን ያ ሲሆን አላየንም። ከዚህ ቀደም በነበረው የነሱን መንበር ስልጣን ያለባቸውን ኃላፊነትን በተመለከተ ለተነሳ ውዝግብና ምን ቅድም ሲልሽን የነበረው ፖለቲካውን ርጎን አድርገው ሰማዕትነትን ሊቀበሉ ከፊቱ እንወጣለንና ተከተሉ ሲሉን እኔ ነኝ ያለ ማንም ኦርቶዶክሳዊ ችላ ያለ የለም። የአባቶቻችን ጥሪ ነው ብሎ ብዙ ዋጋ ከፈለ፣ ሞተ። ሻሸመኔ ላይ የተለያዩ ኦሮሞ አካባቢዎች ላይ እነዛን ሲደወሉ የነበሩ የድረሱልን ደውሎችና በተቃራኒ ያለው ወገን ደግሞ ሲያደርሱ የነበረው ጥቃትና በደል የሩቅ ጊዜ ትውስታ አይደለም። የዛሬ 2 እና 3 ዓመት የሆነ እጅግ አሳዛኝ ነገር ነው። ያ ሁሉ ነገር ከተሆነ በኋላ ያ ሁሉ መስዋዕትነት ከተቀበለ በኋላ ልክ እንደ ህወሓትና እንደ ማዕከላዊ መንግስት እነሱ ተጨባበጡና ያየነው አሳዛኝ ነገር ክስተት ተከሰተ። አሁንም ምን የምለው በተለይ ትልቅ ተቋም አለን ቤተ ክህነቱ በእግዚአብሔር መንፈስ ቅዱስም እየተመሩ ቢሆንም ያለባቸውን ሃይማኖታዊ ታሪካዊ ኃላፊነታቸውን አባቶቻችን ቢወጡ። ይሄ ማለት ተነሱ ዝመቱ ቁረጡ ፍለቱ ይበሉን አይደለም። ቅድም ስለው እንደነበረ በቤተክርስቲያኒቱ አስተምሮ በእግዚአብሔር መንፈስ ቅዱስም ተመርተው እየደረሰብን ካለው በደልና ሰቆቃ አንፃር ቤተክርስቲያን ደጋግማ እንደችቦ እየነደደች ነው። ምዕመኑ እንደ በግ እየታረደ ነው። በቀደም 21 ብለን ቆጥረን ከአንቺ ጋር ያን ፕሮግራም ሰርተን በማግስቱ ነው 7 ድጋሚ። ይሄ ቁጥር እኔ አይደለሁም፣ ራሱ ቤተ ክህነት አሁን የምንላቸው የምንተቻቸው ተቋማቶች ናቸው ይህንን መግለጫ ያወጡት። የተሰዉበት ሁኔታ ነው። የሃይማኖት ተቋማትም ሁሉም ወጥቶ ይህንም ብለዋል። የሚካር ነገር እኮ አይደለም። እንግዲህ በአርሲ ቅድም ስትይ ነበር ቢሆን በሜንጫ ምናምን ሲል ነበረ ጀዋርም በዩ ሌላውም በዩ ኦነግ ራሱ ወጥቶ አሁን ቅድም ካነበብሽው ካየነው መግለጫ ለተመልካቾች ካጋራ ነው ማለት ነው። በአርሲ በኦርቶዶክሶች አማኝ ላይ የተፈጸመው ጭፍጨፋ የመንግስት እቅድ ነው። እንዲህ ነው ዓላማው የኦሮሞና የአማራ ህዝቦችን ለማጋጨት መሆኑ ግልጽ ነው። በጥቃቱ እጃችን የለበትም። ዙሮ አሁን እዚህ ጋር ያመጣሁት ኦነግን ነፃ ለማድረግ ሳይሆን የጥቃቱና የደረሰው ጭፍጨፋን በደል ኦነግ እንኳን አምኖ ይሄ በደል እየተፈጸመ ያለው በእኔ አይደለም በመንግስት ነው። ስለዚህ በደሉን እንድናይ የሚያደርግ ማንም አካል የለም ማለት ነው። የሚያስማማን ነገር መጥ ያልተካደ ጭፍጨፋ ስለመኖሩ 100% እርግጥ ሆኗል ማለት ነው። ይሄ ማን ኦነግም በዩ ጀዋርም በዩ ማንም በዩ አልሆነም የሚል አካል የለም። ሆኗል። ይሄ የሆነውን ነገር እንዴት እናስቁም? እንዴት መፍትሄ እናሰጠው? የሃይማኖት ተቋማት ጉባኤ ባለፈው ልናጣራ ማለት አይ ይሄ ብሔር ተኮር ምንትን ተኮርም አይደለም ሲሉን ነበር። ያ ጥናታቸው ፍርሽ የሚያደርግ ከትናንት ወዲያ መግለጫ አወጡ። ይሄ ለምን አላችሁ ብሎም የጠየቃቸውም የለም እነሱ ቢሆን ማለት ነው። ስለዚህ መግለጫውን ከማውጣት ባለፈ ጠይቁልን ከማለት ባለፈ የሚጠየቅበት ስርዓት እንዲበጅ መደረግ መቻል አለበት። እንግዲህ ሁሉ ሰዎች ጭፍጨፋውን ሲያወግዝ ኦነግ በአቅሙ ወጥቶ ይህንን ነገር ሲያወግዝ እዛ ጋር ኦነግ ያስቀመጠው መግለጫ እንደ መግለጫ ካየነው ምንም
ሰት የሌለበት ትክክለኛ ነገር ነው የገለጸው። እጁ አለበት የለበትም የሚጣራው ነገር እንዳለ ሆኖ ማለት ነው። ግን ናዝመት ግባ በዚህ ውጣ ምናምን የሚለው መንግስት ነኝ ባዩ መንግስት አስፈላጊውን ታጥቀናል ሰማያዊ ምድሩም የኛ ነው የሚለው መንግስት አንድ አይደለም የሚወሉ ጭፍጨፋ ሲፈጸም ተፈጽሞ ሲያበቃ የሃይማኖት ተቋማት፣ ድርጅቶች፣ ፖለቲከኞች፣ ታጣቂዎች ሁሉም በዚህ ጉዳይ ላይ ድምጻቸውን ሲያሰሙ መጥቶ እግዚአብሔር ያሳይሽ ያልተካደ